ብዙ ጊዜ አንድ ፖዚሽን ተሰጥቶን ስንሰራ ይሄ ነው ስራዬ፣ ለምንድነው ይሄ የሚሰጠኝ፣ ለምንድነው እዚህ ውስጥ የምገባው፣ ደሞዝ ያልተጨመረ፣ ይሄን አልከፈሉኝ እየተባለ ኮምፕሌን ብዙ ጊዜ አለ። እኔ ጋርም አለ። በፊትም እኔም ማደርግ ነበር እንደ ተቀጣሪ ሆኜ ስሰራ ነው። መጨረሻ የሰራሁበት መስሪያ ቤት ያልሰራሁት ነገር የለም። ሰው ቀጥር ነበረ ቢሮ። እኔ የምሰራው ማርኬቲንግ ኤክስኪዩቲቭ ሆኜ ነው። ግን የኤችአር ስራ ሰው በጎደለበት ጊዜ ላይ እሱን እናደርግ ነበር። የማኔጅመንት ስራዎችን ኢንጌጅ እናደርግ ነበር። አለቃችን በሌለበት ጊዜ ላይ ኦልሞስት ኦፊሱን ማኔጅ ማድረግ የሚባሉ ስራዎችን አብረን እንሰራ ነበረ። ሂሳብ ላይ በተወሰነ መንገድ ይሄ ንግድ ምንድነው ገቢዎች መሄድ ምናምን የሚባሉ ነገሮችን በዛ ሳይሆን በሌላ መስሪያ ቤት አድርገው ነበረ። እሱ ነገር በጊዜው ያማርሻል፣ ያበሳጭሽ ነበር። ልክ ከዛ መስሪያ ቤት ስወጣ ግን ሙሉ ሰው ነው ያደረገኝ። ስለ ገቢዎች አውቃለሁ። ንግድ ፍቃድ ሲወጣ እንዴት እንደሚካሄድ፣ ሰው ሲቀጠር እንዴት እንደምትቀጥሪ፣ ዶክመንቶች እንዴት መስተካከል እንዳለባቸው፣ ማርኬቲንግ ላይ ምን ማድረግ እንዳለብሽ፣ ሪስክ የምትያቸው ነገሮች ለድርጅትሽ ምን እንደሆነ፣ ሂውማን ሪሶርስሽን እንዴት ነው ማኔጅ የምታደርጊው የሚሉትን ነገሮች ኦል ራውንድድ የሆኑ ኖሌጆችን ነበር ይዤ ወጣሁት የነበረው እና የራሴ ድርጅት የሚለው ነገር ውስጥ ስከፍትና ስጀምር እነሱ ነገሮች ከባድ አልሆኑብኝም ነበረ። እሱን እንደ ትልቅ ቫልዩ አስበዋለሁ። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይሄንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።